በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። በእግዚአብሔር ልጅ የእግዚአብሔር ልጆች ተብላችሁ የተጠራችሁ በክርስቶስ ክርስቲያን ተብላችሁ የተጠራችሁ የእመቤታችን ወላዲተ አምላክ ቤተሰቦች የእግዚአብሔር ልጆች እግዚአብሔር አባታችን መንግሥተ ሰማያት ርስታችን እያላችሁ የምትመሰክሩ የምትመኩላችሁ በዓለም ውስጥ ያላችሁ በሀገር ውስጥም በሀገር ውጭም ያላችሁ የእግዚአብሔር ሰላም ከእናንተ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና ያደረሳችሁ። አምላካችን እግዚአብሔር የትንሣኤውን በረከት የትንሣኤውን ምስጢር የትንሣኤውን ጸጋ ረድኤት ያሳድርብን። እንደ ዛሬ በሰላም በጤና ያድርሰን። አሜን። ወቅታዊ መልእክት ማስተላለፍ ፈልጌያለሁኝ። ከክርስቶስ ትንሣኤ ጋር የተያያዘ ነው እና ሌላም ከወቅታዊ ሀገር ውስጥ ካለው የተያያዘ ነው። እነዚህ ርዕሱ ደግሞ በእውነት ላይ አትዋሹ የሚል ርዕስ ነው። በእውነት ላይ አትዋሹ ይላል የያዕቆብ መልእክት። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም ቅዱስ ያዕቆብ የጻፈው የያዕቆብ መልእክት ምዕራፍ 3 ቁጥር 14 ላይ በእውነት ላይ አትዋሹ ይላል። በእውነት ላይ አትዋሹ። ይሄ የእግዚአብሔር ቃል ነው። አትዋሽ የሚል ለሙሴ የተሰጠው ትእዛዝ አለ። በተደጋጋሚ ይሄ በእግዚአብሔር ላይ አመፅ እንደሆነ ውሸት ወሐሰት ርእሰ አመፃ፣ ውሸት የኃጢአት የአመፅ ርዕስ ነው፣ ወይ ደግሞ ከኃጢአት ሁሉ የበለጠ ሐሰት ነው እያለ መጽሐፍ ቅዱስ ይናገራልና በእውነት ላይ አትዋሹ ይላል። በዚህ ዘመን በእውነት ላይ የሚዋሸው ብዙ ነው። ከብዙዎች ውስጥ የተወሰኑ ሀሳቦችን በክርስትና ላይ የተፈጸሙ አበይት ውሸቶችን አያለኝ። በክርስቶስ ትንሣኤ ላይ፣ በክርስቶስ የማዳን ስራ ላይ፣ በክርስቶስ አምላክነት ላይ፣ በክርስትና ሃይማኖት ላይ የተዋሸው ውሸት ዓለም አቀፋዊ ዓለም የተቀበለው ሁለት አበይት ዋና ዋና ውሸቶች አንዱ በቤተ በአይሁድ እምነት የተዋሸ ውሸት ነው። በአይሁድ ህብረተሰብ ባላመኑ ማለት ነው። ወደ ክርስትና ባልመጡ በኦሪቱ ሕግ በሚመሩ በክርስትና ላይ ዋሽተዋል። አንዱ እሱ ነው። ሁለተኛ በቤተ እስላሞችም በክርስትና ላይ ዋሽተዋል። የሃይማኖት እስልምናም ተከታዮች በክርስትና ላይ ወይም መስራቶች በክርስትና ላይ ዋሽተዋል። እነዚህ ሁለቱን አያለሁ። ይሄ ከሁላችን ጋር ይሆን። የአይሁድ ውሸት ምንድን ነው? ብዙ ዋሽተዋል። ከውሸቱ ትልቁ ውሸት ደግሞ በክርስቶስ ትንሣኤ ላይ ነው። ክርስቶስ እንደተነሳ ያውቃሉ፣ እንደሚነሳም ያውቃሉ። ወታደሮችም የመቃብር ጠባቂዎችም ክርስቶስ እንደተነሳ ያውቃሉ። መቃብሩ ባዶ እንደሆነ ያውቃሉ። ይህን እውቀት፣ ይህን ሀቅ፣ ይህን እውነት እየሰሙ እያወቁ በእውነት ላይ ዋሽተዋል። ክርስቶስ በመቃብር እንደሌለ እያወቁ ክርስቶስ እንዳልተነሳ አድርገው ዋሽተዋል። ምን ብለው ነው የዋሹት? በመጽሐፍ ቅዱስ ላይ ተጽፈዋል። መቼም መጽሐፍ ቅዱስ ላይ በወንጌል ላይ የሰፈረው የእግዚአብሔር ቃል ነው። ቅዱስ ማቴዎስ እንዲህ ሲል የአይሁድ ውሸትን ይነግረናል። እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ ብለው ለመቃብር ጠባቂዎች መከሯቸው። እነማን? እነዚህ የሃይማኖት መሪዎች፣ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን የሚባሉት ወታደሮቹ ክርስቶስ እንደተነሳ አውርተዋል፣ ተናግረዋል። ስለዚህ ይህ እውነቱን እንዳይታወቅ እንዳይሰማ ተቀላጥፈው ፈጥነው ሂደው ገንዘብ ሰጥተው የክርስቶስ ትንሣኤ በገንዘብ ለመሸፈን በውሸት ለመሸፈን ወታደሮችን ገንዘብ ሰጥተው ለወታደሮቹ ገንዘብ ሰጥተው እኛ ተኝተን ሳለን ነው የሚለው። የሚገርም ነው። የሚገርም ውሸት ነው። እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት። እንዲህ ተብሎ ይዋሻል? የሰረቀ የተኛ እኮ ተኛ እኮ አለቀ። የተኛ እንዴት አወቀ? ተኝተን ሳለን
ሰረቁት በሉ። አሁን መካሪዎቹ ነው ውሸቱ። አሁን እግዚአብሔር ሲያጋልጣቸው ማለት ነው። የተሳሳቱት ወታደሮች አይደለም፣ የተሳሳቱት መካሪዎቹ ናቸው። አይሆን ነው እንዲህ ብለው እንዲመክሩ፣ እንዲናገሩ፣ እንዲመሰክሩ ያዘዟቸው። እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ወሰዱት። የተኛ ሰው ማን እንደወሰደው እንዴት አወቀ? ከተኛ ተኝተናል የሚለው ቃል ያስጠይቃቸዋል። ካዩ ደግሞ ያዩት እኮ እንዳይሰረቅ ለመጠበቅ ነው። ገንዘብ ተሰጥቷቸው አበል ተከፍሏቸው መቃብር እየጠበቁ አድረዋል። እየወሰዱት ካዩ ለምን ዝም አሏቸው? በመሳሪያ የታጠቁ ናቸው እኮ፣ ባለ መሳሪያዎች ናቸው፣ ወታደር ናቸው። ኃላፊነት ተሰጥቷቸዋል፣ ተቀጥረዋል። ሰረቁት። ወታደሮቹ እንዳይሰረቅ ነው መቃብር ላይ የሚጠብቁት። ይህ የአይሁድ ውሸት ነው። ይህ ደግሞ ቅዱስ ማቴዎስ ምን ይለናል? ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል ይላል። ቅዱስ ማቴዎስ እስከነበረበት ዘመን ማለት ነው። አሁንም ሊኖር ይችላል። የማቴዎስ ወንጌል ምዕራፍ 28 ቁጥር 12 ጀምሮ ያለው ነው። ይህም ነገር የተኙ አይሁድ የዋሹት ውሸት፣ ወታደሮች ያወሩት ወሬ፣ ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል ማለት ነው። አይሁድ እስከ ዛሬ በክርስቶስ ላይ እየዋሹ ይኖራሉ። ወደ ክርስትና እስካልመጡ ድረስ ከውሸት አያመልጡ። እውነትን ገፍተዋልታል። ክርስቶስን ገፍተው ሌላ እውነት ያገኛሉ ማለት ውሸት ነው። እውነት ክርስቶስ ነውና፣ ስለዚህ እውነቱን በእውነት ላይ ስለገፉ ሁሌ እየዋሹ ይኖራሉ ማለት ነው። ከአይሁድ ውሸት ይጠብቀን። ሁለተኛ ውሸት የእስላም ውሸት ነው። እስላም ባልነበረበት ዘመን ባላየው ባልሰማው ዋሽተዋል። የእስላም ተከታዮች በ6ኛ ክፍለ ዘመን እንደተነሱ ይታወቃል። እስልምና የተመሰረተው በ5ኛ በ6ኛ ክፍለ ዘመን እንደሆነ ሁሉ ያውቃል። ዓለም ያወቀው ነው። ባልነበረበት ባላየው ባልሰማው በክርስቶስ ላይ ዋሽተዋል። ያላየውን ያልሰማውን ያላወቀውን ዋሽተዋል። ምንድን ነው ያለው እስላም? ክርስቶስን ምን አሉት? አልሰቀሉትም፣ አልገደሉትም፣ አልሞተም ብለው ዋሽተዋል። ክርስቶስ ማን እንደሆነ ማያውቁም፣ እንደተሰቀለ ማያውቁም፣ እንደሞተ ማያውቁም፣ እንደተገደለ ማያውቁም፣ እንደተቀበረም አያምኑም፣ እንደተነሳም አያምኑም። ይህ ውሸት ነው፣ ደረቅ ውሸት ማለት ነው። አልነበሩም። ይሄ ከሰይጣን የመነጨ የተገለጠ የሰይጣን መንፈስ ነው። ምክንያቱም አልሰቀሉትም ማለት ለሰው ልጆች ቤዛ ሆኖ አልሞተም ለማለት ነው የተፈለገው፣ ሌላ አይደለም። አልገደሉትም፣ አልተቀበረም፣ አልሞተም ማለታቸው ሌላ አይደለም። አልተነሳም ለማለት ነው። ክርስቶስ የዓለም ቤዛ አይደለም ለማለት ነው። ይህ ሁሉ ውሸት፣ የአይሁድ ውሸትም የእስላም ውሸትም ሌላ አይደለም። በክርስቶስ ላይ መዋሸት ነው። በዓለም መዳን ላይ፣ በእግዚአብሔር ሐሳብ ላይ፣ በእግዚአብሔር በጎ ፈቃድ ላይ፣ በእግዚአብሔር ምሕረት ላይ፣ በእግዚአብሔር የቸርነት ስራ ላይ፣ በእግዚአብሔር የማዳን ስራ ላይ መዋሸት፣ ይህ የሰይጣን ተግባር ነው። ሰይጣን ያመጣው ማታለል፣ የክፋት ስራ ነው። እስላም አልነበረም ያን ጊዜ። እስላሞች አያውቁም። ባልነበሩበት ባላወቁት እንዲህ ብሎ መዋሸት፣ በውሸት ላይ ውሸት፣ የኃጢአት ላይ ኃጢአት ነው። ይህ ምን ማለት ነው? እንደዚህ የመሰለው ውሸት እስቲ ተመልከቱ። በሀገራችን ምን ይባላል? ማን ያርዳ የቀበረ፣ ማን ይናገር የነበረ ተብሏል። አይሁድ አልቀበርንም፣ አልገደልንም አላሉም። ገዳዮች አምነዋል። እንደገደሉት፣ እንደሰቀሉት፣ እንደሞተ፣ እንደተቀበረ ያውቃሉ። ገዳዮቹ መቃብርም አስጠብቀዋል። ባለቤቶቹ ገዳዮቹ እያሉ ያልነበረ ህብረተሰብ፣ ያልነበረ ሰው፣ ያልነበረ እምነት አልተገደለም፣ አልተሰቀለም ብሎ መዋሸት ምን ይባላል? ይሄ በዓለም ሕግ ስለሌለ ነው እንጂ በዓለም ያስጠይቃቸው ነበር፣ ያስከስሳቸው ነበር። እውነተኛ ፍርድ፣ እውነተኛ ዳኛ በዓለም ቢኖር ኖሮ
በክርስትና ላይ የዋሹት ውሸት በክርስቶስ ሞት ላይ፣ በክርስቶስ መስቀል ላይ፣ በክርስቶስ ትንሣኤ ላይ የዋሹት ውሸት ያስጠይቃቸውና ያሳስራቸው ነበር። ግን ዓለም ሁል ጊዜ እውነትን እየገፋች ስለምትኖር፣ እየሸፋፈነች ስለምትኖር ዝም ትላለች። ይሄ የእስላሞች ውሸት ነው። እስላሞች በክርስትና ላይ ዋሽተዋል። ያላወቁት ይህ ደረቅ ውሸት ይባላል። ደረቅ ውሸት ይህ ደግሞ ከሰይጣን ነው። መጽሐፍ ቅዱስ ደግሞ አስቀድሞ ነግሮናል እንዲህ ሲል፣ ብዙ አሳቾች ወደ ዓለም ገብተዋል፣ ክርስቶስ በስጋ እንዳልመጣ፣ ክርስቶስ ሰው እንዳልሆነ፣ ክርስቶስ አምላክ አይደለም የሚሉ ውሸተኞች በዓለም ላይ አሉ ይለናል ቅዱስ ዮሐንስ ሁለተኛ መልእክት ምዕራፍ 2 ቁጥር 8 ጀምረን ስናነብ 7 ጀምረን ስናነብ በክርስቶስ ላይ ስለዋሹ ስለ እስላሞችም ስለ አይሁዶችም ስለ ሌሎችም በክርስቶስ ስለማያምኑ አስቀድሞ ቅዱስ ዮሐንስ ነግሮናል። ስለ ውሸተኞቹ ማለት ነው። ስለዚህ ክርስትና የሁሉ መሰረት ነው። ለአይሁድም የሚበልጠው ክርስትና ነው። ስለዚህ ምን ይለናል? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። እነዚህ ውሸተኞች አምላክ ስለሌላቸው ነው። አምላካቸው ሰይጣን ስለሆነ ነው። ከቅዱስ ዮሐንስ ወንጌላዊ የበለጠ ምስጢር የተገለጠለት ክርስቶስን ያወቀው ሰማያዊ ጸጋን የታደለ ሐዋርያ ነቢይ የለም። ስለዚህ ትልቁ የጌታ ወዳጅ የሚባለው ጌታ ከዋለበት እየዋለ ካደረበት እያደረ ያየነው የሰማነው በእጆቻችን የዳሰስነው ብሎ ያረጋገጥልን ስለ አምላክነቱ፣ ስለ ቀዳማዊነቱ፣ ስለ እግዚአብሔርነቱ የጻፈልን ቅዱስ ዮሐንስ ስለ እነዚህ ሰዎች ማንነት ሲነግረን ምንድን ነው የሚለን? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ስለዚህ ለአይሁድም አምላክ የላቸውም፣ ለእስላምም አምላክ የላቸውም። የተኛው አምላክ እውነተኛው አምላክ አዳኙ አምላክ ማለት ነው። የሚያድን አምላክ የላቸው። ከዚህ የበለጠ ትምህርት የለም። ስለዚህ ይህ ደረቅ ውሸት አሁንም እየተፋፋመ ነው። በዚህ ወቅት በክርስቶስ ስቅለት ላይ ለመዋሸት የክርስቶስን ስቅለት ለመቃወም በዚች ቅድስት በምድረ ጽዮን በመንበረ ጽዮን በአክሱም ያደረጉት የእስላም ተከታዮች ውሸት ጥሩ አይደለም፣ ጥሩ አይደለም። ማስተዋል ይገባል። እንደ ሰው ከሁሉ ጋር በሰላም መኖር እንደሚገባን መጽሐፍ ቅዱስ ይነግረናል። እንደ ሃይማኖት ደግሞ ጥንቃቄ ያስፈልገናል። በዚህ ሰዓት ክርስቲያኖች መትጋት አለባችሁ፣ መንቃት አለባችሁ። ያለፉ የመከራ ዘመኖች የተዳከመው ክርስቲያን ነው፣ የተገደለው ክርስቲያን ነው፣ የፈረሰው ቤተ ክርስቲያን ነው። ስለዚህ ስላለፈው ንስሐ መግባት ያስፈልገናል። ዝም ብለን አይተናል። የአክሱም ሕዝብ ሲጨፈጨፍ ዝም ብለን አይተናል። ለዚህ ንስሐ መግባት ይገባናል። የአክሱም ሕዝብ ምስጋና ይገባዋል፣ ክብር ይገባዋል። እየተገፋ እየተገደለ ርስቱን የጠበቀ ሃይማኖትን የጠበቀ ሕዝብ ነው። ለኢትዮጵያ ኩራት ነው። ለኢትዮጵያ ክብር ነው። ለኢትዮጵያ በረከት ነው። ለኢትዮጵያ ታሪክ ነው የአክሱም ሕዝብ። ስለዚህ ባለፈው በውሸት ተታለን ከጨፍጫፊዎች ጎን ቁመን በአክሱም ሕዝብ ላይ በታቦተ ጽዮን ላይ ግፍ ሰርተናል። ለሱ ንስሐ ገብተን አሁን ደግሞ መንቃት ይገባናል። ከአክሱም ሕዝብ ጋር ከጎኑ መቆም ይገባናል። መቆም አለብህ። ትልቁም ትንሹም ርስትህ ነው፣ ታሪክህ ነው። ታሪክህ ነው እየተነካ ያለው፣ ሃይማኖትህ ነው እየተነካ ያለው። በሌላው በኢትዮጵያ ዙሪያ ከኢትዮጵያ ውጭም
እንደሚደርሰው መከራ ዝም ብለህ ካየህ ርስትህም ትነቀላለህ፣ ርስትህ ትነቀላለህ። ታሪክህ ይወሰዳል። ታሪክ አልባ ትሆናለህ። ስለዚህ ባለህበት አንዳንድ ጊዜ ያለንን ጸጋ ማወቅ ጥሩ ነው። መስሎን ተታለን እውነት መስሎን በጊዜያዊ ሐሳብ፣ በጊዜያዊ ስሜት፣ በስጋዊ ፈቃድ ተሸንፈን ወድቀን ብዙ ኃጢአት ሰርተናል፣ ብዙ ግፍ ፈጽመናል። ለዚህ ነው የንጹሐን ደም ነው ዓለምን እያናወጠው ያለው። በዚህች ቅድስት ምድር የንጹሐን ደም ፈሰዋል። ዓለምን እያባላው ያለው እየተፈራረደው ያለው የንጹሐኑ ደም ነው። ወይትበቀል ለንጹሐን ተብሎ ተጽፏል። እግዚአብሔር የንጹሐንን ደም ይበቀላል። እግዚአብሔር በንጹሐን ላይ የንጹሐንን ጸሎት ደም ይበቀላል ተብሎ ተጽፏል። እግዚአብሔር በዓለም ላይ እየፈረደ ነው። ግን እኛ ክርስቲያኖች፣ የኢትዮጵያ ክርስቲያኖች ማወቅ፣ ማስተዋል፣ ወደ ልባችን መመለስ፣ ወደ ንስሐ መመለስ፣ ከተገፋው ጋር መቆም ይገባናል። ስለ ጽዮን ዝም ማለት አይገባም። ማስተዋል ይገባናል። አክሱም የሁሉ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ መሰረት ነው፣ ደንብ ነው፣ ታሪክ ነው። ሁሉ የተቀዳው ከአክሱም ጽዮን ነው። ስርዓት ሁሉ የሃይማኖት ስርዓት፣ የዜማው ስርዓት፣ የቅዳሴው ስርዓት ሁሉ ሙላደ ቅዱስ ያሬድ ነውና የቤተ ክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ዋና ማዕከልዋ ሰሪዓዋ ቅዱስ ያሬድ ነው። የቅዱስ ያሬድ መንበር ነው መስጊድ ይሰራበት እየተባለ ያለው። ቅዱስ ያሬድ ወደ ሰማይ የተነጠቀበት፣ ሰማያዊ ራእይ ያየበት፣ የመላእክት ድምፅ ይሰማበት፣ የመላእክት ምስጋና ይሰማበት፣ ያዜመበት ቅዱስ ቦታ ነው። እንግዲህ መስጊድ ይሰራበት እየተባለ ያለው አክሱም ጽዮን ራሱ የቻለ መንግስት ነው። አክሱም ጽዮን ራሱ የቻለ ቤተ መንግስት ነው። የማይለወጥ ቤተ መንግስት ነው። የማይሻር ህገ መንግስት አለው። የማይሻር ስርዓት አለው። እንደ ዘመኑ እንደ ዓለም ነገስታት በየጊዜው መንግስት በወደቀ ቁጥር የማይለወጥ ስርዓት አምልኮ፣ ህገ መንግስት፣ ህገ ጽዮን አለው። ስለዚህ በጽዮን ርስት መስጊድ አይሰራም። በጽዮን ርስት የጽዮን የቤተ ክርስቲያን ርስት ነው። የቤተ ክርስቲያን ርስት ነው። አክሱም አጸደ ቤተ ክርስቲያን ነው። ለጊዜው የኃጢአት ስራ ሊሰራበት ይችላል። ይህ ስህተት ነው፣ ይታረማል። በትምህርት ይታረማል፣ በንስሐ ይታረማል፣ በካህናት ይታረማል፣ በጸበል ይታረማል፣ በንስሐ በምህላ ይታረማል። ሃይማኖት መለወጥ፣ ጣዖት ማቆም ግን ቀላል ነገር አይደለም። ስርቆትና መስጊድ መስራት አንድ አይደለም። ብዙ ሰዎች በከተማው ኃጢአት እየተሰራ እንዴት መስጊድ መስራት ይከለከላል ይላሉ። የግል ኃጢአትና ዓለም አቀፋዊ የሆነ ጣዖት ማቆም አንድ አይደለም። ሰዎች በግል ኃጢአታቸው ይጠየቃሉ። በክርስትና ከሆነ በቤተ ክርስቲያን ስርዓት ይጠየቃሉ፣ ንስሐ ይሰጣሉ፣ ትምህርት ይሰጣሉ። የግል ሸክሙ የግል ነው፣ በደሉ የግል ነው። መስጊድ መስራት ግን ሀገርን ማፍረስ ነው፣ ቤተ ክርስቲያንን ማፍረስ ነው፣ ርስትን አሳልፎ መስጠት ነው። ይሄ አይፈቀድም። ይሄ ባያውቅ ነው እንጂ አክሱም ለእስላም እምነት መሰረት ነበረ። መሰረታቸው የህልውናቸው መሰረት አክሱም ነበረች። አክሱም ለእስልምና ያደረገችው ውለታ ቀላል አልነበረም። እነሱ ዋሽተው ነው በእውነት ላይ ስለዋሹ እንጂ በአክሱም ላይ ስለዋሹ እንጂ እስልምና የእስላም ምስራቶች በመጀመሪያ ጊዜ በስደት ሲመጡ ከጠላት የታደገቻቸው አክሱም ነች። ከጠላት እጅ ጠላት ከአረብ እስከ አክሱም ነው የተከታተላቸው። የአክሱም መንግስት ነው ያዳናቸው። በዘመኑ የነበረ ንጉስ አርማህ ይላሉ፣ ንጉስ
እለ ጸሃም ይላሉ፣ ንጉሥ እለ ጽዮሃን ይላሉ። የተለያየ ስም ያለው ንጉሱ ጠላቶቻቸው ከአረብ እስከ አክሱም ተከታትለው ለመውሰድ ለመግደል ሲመጡ ከሞት ያዳናቸው፣ ሕይወታቸው እንዲቀጥል ያደረገ፣ እንዲኖሩ ያደረገ፣ ማረፊያ ያሰጣቸው የአክሱም ንግስት ነው፣ የአክሱም ህዝብ ነው። አሁን ይህ ነው በደለኛ እየተባለ ያለው፣ ግፈኛ እየተባለ ያለው። ይሄ የእስላም ሰዎችን እግር አጥቦ የተቀበለ፣ ያበላ፣ ያጠጣ፣ ያለበሰ፣ ማረፊያ ያሰጠ፣ ከጠላት እየታደገ ህዝብ ነው እንግዲህ ግፈኛ እየተባለ ያለው። ርስትህ ለምን አትሰጥም እየተባለ፣ ቤትህ ለምን አትሰጥም እየተባለ ያለው። አክሱም የጽዮን ርስት ነው፣ መሰረት ነው፣ መሰረት ነው። አክሱም የጽዮን ርስት ነው። ስለዚህ ለእስላሞች አክሱም መጠጊያ ነበረች፣ እንባ መጠጊያ ነበረች። እንደ ዛሬ አይደለም። ዓለም ሁሉ ሲፈርድባቸው፣ ዓለም ሁሉ ሲያባራቸው፣ ዓለም ለመግደል ሁሉ ሲፈልጋቸው መሸሻ መጠጊያ የሆነችው ጽዮን አክሱም ነች። የአክሱም ህዝብ ነው። ይህ ለአክሱም አይገባትም ነበር። በአክሱም ላይ የሚጮሁ ሰዎች ማስተዋል አለባቸው፣ ወደ ልባቸው መመለስ አለባቸው። ምን ይባላል? ያጎረሰ እጁ ተነከሰ ይባላል። መጽሐፍ ቅዱስም ይላል ዚሴሰ እክሌ አንሳሳ ኮናሌ፣ ምግቤን የበላ በእኔ ላይ በጠላትነት ተነሳ። የበላ የጠጣ አሁን በጠላትነት እየተነሳ። ኢትዮጵያ ሰፊ ነው። ከአክሱም ውጭ ቤትም ዓለም መስራት ይችላሉ፣ መስገድ ይችላሉ። ይህ ግን ስርዓት አለው። አክሱም ጽዮን የራሱ የቻለ ስርዓት አለው። ከተማው የራሱ የቻለ ስርዓት አለው፣ ባህል አለው። ስለዚህ እስላሞችን ማስተዋል አለባችሁ። የቀደመውን እውነት መርሳት የለባችሁም። የተደረገላችሁን ውለታ ማሰብ አለባችሁ። እግዚአብሔርን ይፈርድባችኋል። የመኖር መብታችሁ ምንም አይከለክላችሁ። በአክሱም ጽዮን ደግሞ መስጊድ አይሰራም። እሱ ጣዖት ስለሆነ አምላክ የለውምና እሱ መሰረታችን ስለሆነ፣ ስለዚህ በዓለም ያለህ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም ጽዮን በተለያየ ምክንያት የተለያየ አመለካከትና የተለያየ የፖለቲካ አመለካከት የስጋ ፈቃድ ስሜት ቢኖርም ይሄ ጊዜያዊ ነው፣ ስጋዊነት ነው፣ ዓለማዊነት ነው። እንደ መንፈስ ግን አክሱም ለአንተ መጠጊያ ነች፣ ምዕራገ ጸሎት ነች፣ ሃይማኖታዊ ታሪካዊ ቦታህ ነው። ስለዚህ ዝም ማለት አያስፈልግም። እውነትን መመስከር ጥሩ ነው። እውነትን መናገር ጥሩ ነው። በእውነት ላይ አትዋሹ ተብሎ ተጽፏልና የሚዋሹትን አትዋሹ ብሎ መናገር፣ የሚገፉትን አትግፉ መናገር ያስፈልጋል። በዚህ ዘመን ለአክሱም ጽዮን ህዝብ፣ ትዕግስተኛው ህዝብ፣ ጸሎተኛው ህዝብ እግዚአብሔር ይችን ከዓመት እስከ ዓመት ጸሎት የማይቋረጥባት የበረከት የሱባኤ የንስሐ የምህላ ቦታ ግን እግዚአብሔር ስለሰጠን እናመሰግነዋለን። በክብር ካልጠበቅነው እኛ ተፋቅረን ተስማምተን ካልጠበቅነው ግን እግዚአብሔር አሳልፎ ለጠላት ሊሰጠን ይችላል። ስለዚህ ክርስቲያኖች ወደ ልባችን እንመለስ፣ እንፋቀር፣ እንዋደድ፣ አንድ እንሆን። የሚለያየን እሱ የህፃንነት ነው፣ የዓለማዊነት ነው። አንድ የሚያደርገን ይበልጣል። ከሚለያየን አንድ የሚያደርገን ይበልጣል። እሱ ደግሞ ሰማያዊ ነው። ክርስትናው ይበልጣል ከሁሉ። ስለዚህ ከነፈሰው አለመንፈስ አንድ በሚያደርገን በበረከት የበረከት ቦታችን ነው፣ የሰላም ቦታችን ነው፣ የንስሐችን ቦታችን ነው፣ የስርዓታችን ቦታችን ነው እና ሁላችንም እውነትን መናገር፣ በእውነት ላይ መቆም ያስፈልጋል። በእውነት ላይ መዋሸትን ደግሞ መናገር መመስከር ያስፈልጋል። እግዚአብሔር የጽዮን አምላክ ሁላችን ጋር ይሁን። መጽሐፍ ቅዱስ እንደሚለው ስለ ጽዮን ዝም አልልም ብሎ እግዚአብሔር ተናግረዋል። ኢሳይያስ ምዕራፍ 62 ቁጥር 1 ላይ ስለ ጽዮን ዝም አልልም ብሏል። ስለዚህ ሁላችን ስለ ጽዮን ቤተክርስቲያን፣ ስለ ምድራዊቷ ጽዮንም፣ ስለ ሰማያዊቷ ጽዮንም፣ ስለ ወንጌልም ዝም አንልም። የወንጌል ምንጩ መሰረቱ፣ የትርጓሜ ሁሉ መሰረት፣ የበረከት ሁሉ መሰረት፣ የጸጋ ሁሉ መሰረት፣
የሰላም ሁሉ የቤተ መንግስቱ ስርዓት መሰረት ሁሉ አክሱም ጽዮን ነው። አክሱም ጽዮን ለዘላለም እንደተከበረች ትኖራለች። ይህ የተረጋገጠ ነው። እግዚአብሔር ከሁላችን ጋር ይሁን። መልካም በዓል ይሁንላችሁ።